السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد تكبرات الله بارياوج كتاباتنا مجرشا كبابي منا يو ما أسباب الارتداد عن دين الإسلام ميلنا ما أسباب من دنو مكناتو الارتداد كفر وسط مقبات كامنوا بحالا يكادال أو بتلاقي تقموج ودوحالا يمملسوا سوچال نبي عليه الصلاة والسلام በነበሩበትም ሰዓት የተመለሱ አሉ ራሳቸውን እንደሚጎዱት ማስባው الارتداد ወደ ኩፍር የመመለስ ነጥቦች ምንድናቸው አንዲን الاسلام ከእስልምና አወለን ይላል የመጀመሪያው ቁጥር አንዱ الجهل ይላል ማህይብነት ስሉ ሰምቼ ያለው ነብዬ ናይበሉኝ መዲና ይውሰዱኝ መዲና ለርሶ ስላበትኩኝ ለርሶ ስል ከነፍኩኝ በደመ ነፍስ መነዳት እስላምን ያለማወቅ ቁርአንን ስንቶቻችንን በደንብ ምንቀራው ስንቶቻችንን ያሐፈዝነው ሐዲሱን ስንቶቻችን ነው የቀራነው ስንቶቻችን ነው ያሐፈዝነው ስንቶቻችን ነው የምናስቀራው የመጀመሪያው الجهل بالاسلام الصحيح ትክክለኛውን እስላም ያለማወቅ ሰሃቦች ተመልከቱ ነብዩን አለይሂ ሰላቱ ወሰለም መስጊድ ቤት ጉዞ ላይ ይወዳጇቸው ነበር hatta ከነብዩ አለይሂ ሰላቱ ወሰለም ቤት አንወጣም እስከሚሉ ድረስ ምን ነው አላህ ከሰማይ ቁርአን አውርዶ እኮ ነው ከበላችሁ ከሰጣችሁ ከነብዩ ቤት ውጡ ነብዩ አለይሂ ሰላቱ ወሰለም ከቤቶቻቸው ማሳለፍ ያለባቸውን ማሳለፉን ካን ያፍራሉ ውጡ ተብሎ እኮ ነው የወጡት እኛ እኮ ተለምነን እኮ ነው መስጊድ ምን መጣው አይደል ተለምነን አይደል እንደ ለደረስነት የምንሸኘው ተለምኖ ኢማምነት ደሞዝ የተከፈለ ተለምኖ ኡስታዝነት ይሄ እስላም ወደፊት እንዳያብብ ያደርገዋል ዕውቀት ያላቸው ሰዎች በዕውቀታቸው ገንዘብ ያላቸው ሰዎች በገንዘባቸው ስልጣን ያላቸው ሰዎች በስልጣናቸው ተጋግዞ ተባብሮ እስላምን ለማወቅ ጥረት ማይደረግ ከሆነ ወደ ኩፍር መመለስ ቀላል ነው የሚሆነው الذي ያነው ጃቢሂ ነብዩ መሐመድ አለይሂ ሰላቱ ሰላም ይዞት የመጡትን ዲን ያለማወቅ ወደ ኩፍር ለመመለስ ይጋብዛል በዚህ ረጅም ብትሄዱ ባላባ በዚህ በሃዲያ ረጅም ብትሄዱ በዚህ በማረቆ ረጅም ብትሄዱ በዚህ በጉራጌ ረጅም ብትሄዱ በዚህ በአማራ ረጅም ብትሄዱ በዚህ በኦሮሚያ ረጅም ብትሄዱ በዚህ ረጅም ብትሄዱ የሚያስተምራቸው የለም ከስም ውጭ ቁርአኑን አያቁት የሰላት አሰጋገድ አያቁት የተውሂድ ምንነት አያቁ የሽርክ ምንነት አያቁ የዝሙት አስከፊነት አያቁ ባዶ ሆኖ በቆሙበት የኩፍር ኃይሎች ይመጡና ኩፍርን ያሸክሟቸዋል እስላምን አይረዱትም አያቁት ነብዩ መሐመድ አለይሂ ሰላቱ ወሰለም የመጡበትን ትክክለኛውን ዲን الاسلام ያለማወቅ ወደ ኩፍር ለመመለስ ሰበብ ይሆናል ወአደም الاستقرار ያለ መርጋትም ምክንያት الإيمان ኢማን ያለ መርጋቱም ለረዳ ይጋብዛል ወደ ኋላ ለመመለስ ይጋብዛል ፍልቀልብ ቀልብ ላይ ቀልቡ ላይ ኢማን የገባ ሰው ተሰደበ አልተሰደበ በላ አልበላ ጠጣ አልጠጣ ሰዎች አከበሩት ናቁት ተቹት አልተቹት አይበርደው አይሞቀው የፈለገው ቢመጣ ምንም አይመስለው ምንም ኢማን ቀልቡ ላይ ያልገባ ሰው ዛሬ ሌላ ሰው ነው ነገ ሌላ ሰው ነው ዛሬ ሱና ነው ነገ ቢድዓ ነው ነገ ቢድዓ ነው ከነገወዳ ሱንይነት ነው ነገ የስልጣን ሰው ነው ከነገወዳ የመስጊድ ሰው ነው ዛሬ የመስጊድ ሰው ነው ከነገወዳ የስልጣን ሰው ነው የቱን መጨበጥ እንዳለበት አያቅ ወደዚህ በማለቱ የሚጨብጥ ይመስለዋል በዚህ በኩል የሚነዱ በጎች አሉ በዚህ የሚነዱ በጎች አሉ ከዚህኛው በግ አምልጣ ወጣ በመሃል የተኞቹ ናቸው የኔ ብላ ወደዚህ የምትለው በግ አይነት ነው አሉ የሙናፊቅ ባህሪ ይሄኛው ከሷ ጋር የነበሩ በጎች ይመስላታል ትሄዳለች ትመለሳለች ይሄኛው ከሷ ጋር የነበሩ በጎች ይመስላታል ትሄዳለች ትመለሳለች እንደዛ ነው የሙናፊቅ ባህሪ እንደሚዋል ሙናፊቅ እንደዛ ነው በቃ ይዋልላል فإن من عرف الإسلام እስልምናን ያወቀ واقر به مؤمنا ነው ያረጋገጠ مخلصا لله دينه ለአላህ ጥርት አድርጎ ዲኑን ያጸና ሰው ومتبعا لنبيه محمد عليه الصلاة والسلام لنبي محمد عليه الصلاة والسلام تكتاي اسكهونه درس فلا يرجع اي ملسم عن الاسلام كاسلمنا بتا بچراش غبطو على ايمان وسط لاي غبطو ተዋህዶ አልከሰውነቱ ጋር በምንም ወደ ኋላ ሊመለስ አይችልም አማ እስልምናን ያልተረዱ ሰዎች ይመለሳሉ ካልደረስንላቸው ጠጋ ብለን ጭርታውን ካላስወገድንላቸው ሲታመሙ ካላሳከምናቸው ስርባቸው ካላበላን መቅራት ፈልጎ ካላስቀራን ዳዋ መስማት ፈልጎ ዳዋ ካላደረግንላቸው ውሃ ፈልጎ ውሃ ካልቆፈርንላቸው ሲሞቱ ካልቀበርናቸው ለችግራቸው ካልደረስ ጃህል ስላለባቸው ሊከፍሩ ይችላል እኛ ተጠያቂዎች ነው ምንሆነው አትጠራጠር አላህ ዘንድ ትጠየቃለህ በሚመጡ ሐዲሶች እንደምንመለከተው ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢን ወኩልኩም
መስኡሉን አርኢየቲ ብሏል ያላህ መልእክተኛ ሁላችሁም ጠባቂዎች ናቸው ከቤት እኮ በግ ይዞ የወጣ እረኛ የተወሰነውን በግ እኮ ወንዝ ላይ ጥሎ አይመጣም ጅብ ይበላበታል ተጠንቅቆ ነይ በዚህ ግቢ ነይ እንስሳ ነች አይደል አትረዳው ማለት ነይ ሲላት ግን ትመጣለች ነይ ያለ ላሞችንም እየሰበሰበ ቤት ሰብስቦ ይመጣል አይደል ከዛ ቤትስ አምጥቶ ማደራቸው ውስጥ አስገብቶ ገመዳቸውን ፈልጎ በሚታሰሩበት ሁሉ ያስራቸዋል ለክቶ ከዛ በኋላስ ምን ያደርጋል በሩን ቅም አድርጎ በመቀርቀራ ይቀረቀረላቸዋል ጅብ ገብቶ እንዳይበላቸው ወይ እንዳይወጡበት ከዛ በላይ ሙስሊሞች ለእስልምናቸው እረኛ ናቸው ያላወቁትም እንጂ ቅርቢቱ ዓለም ሸወደችን የሴት ፋና መከተሉ የዱንያን ፋና መከተሉ የስልጣን ፋና መከተሉ የጉሩብተኝነት ፋና መከተሉ የቢዳውን ፋና መከተሉ የፍክራውን ፋና መከተሉ ሸወደን እንጂ ሁላችን ላይ አማን አለብን ነብዩና አለይሂ ሰላቱ ወሰለም ያወቀ ይዞት የመጡትን ዲን ያወቀ አላህን ጽድት አድርጎ የሚያመልክ ሰው በጭራሽ ከእስልምና አይመለስ ነገር ግን ሆያውዬ ሲሉ ሰምቼ ያለው ነብዬ ግርግር በጫት የተመሰረተ ኢማን አይን በመጨፈን የሚመጣ ተቅዋ ሻሽ በመደርደር የሚመጣ ተቅዋ አልክሶ በመሄድ የሚመጣ ተቅዋ ቡና አፍልቶ ጭስ ወደ ላይ ሲጨስ የሚመጣ ተቅዋ ጀበና ወደ ቅብላ በማዞር የሚመጣ ተቅዋ ጫጀባጀባ በሚባል የሚመጣ ተቅዋ ለመጣ ሁሉ ኦፕን ነው ይቀበላል የፈለገው የመጣው ሁሉ ይወስድባል ሹባ ይጠለበታል ዘይት ሱካር لا اله الا الله እነዚህ ሰዎች የጀነት አይደሉም ብለህ ነው ይላል በቃ የሚሰሩት ስራ ብትሰድባቸው ብትመታቸው ብትተፋባቸው አረ ምንም ብታደርጋቸው እኮ አይናገሩም ይላል በቃ ጃሂል ነው ምን ያውቃል ስለዚህ ጃሂል ወደ ኩፍር ለመግባት ትልቁ ምክንያት ነው ቃለ ተዓላ አላህ Subhanahu Wa Ta'ala እንደው ልጆች ውስጥ መያቡዱላህ አላህን የሚያመልኩ አሉ የቱ ነው የሚያመልኩት አላ ሐርፊን ጻፍ ላይ ሆኖ ያመልከዋል ነብዩ አለይሂ ሰላቱ ወሰለም ጦርነት ሲሄዱ ሙናፊቆቹ ይቀራሉ ነብዩ አሸንፎ ሲመጡ ወይኔ ከነሱ ጋር ሆኖን ቢሆን ኖሮ ተካፍለን ነበር ይላል የሆነ ሙሲባ ሲደርስባቸው እንኳን አልሄድን ይላሉ በቃ ጫፍ ላይ ሆኖ አላህን የሚያመልኩ ሰዎች አሉ የሙሽሪክ ስም ሲጠራ ላጥ ብሎ ይወጣል ይጨንቀዋል ጭንቅ ነው ለምን የሚያቻችለው አለ እዛ የሚግባባው አለ የሚናኖረው አለ ማህበራዊ ኑሮ ግርግሩ አለ ይከብደዋል ጠለቅ ብሎ አይገባም አላ ሐርፊን አላህ ጫፍ ላይ ሆኖ አላህን የሚያመልኩ ሰዎች አሉ ጠቅለል ብሎ አልገቡም فإن أصابه خير ጥሩ ነገር ስታገኘው ጓደኞቹ ሲበዙ ደርሱ ሲጣጦፍ ዳዋ ሲጣጦፍ መስጊዱ ሲስፋፋ መድረሳው ሲስፋፋ እዛ የበላይነት ለሙስሊሞቹ ሲሆን ጠጋ ይላል ወደ ሙስሊም فإن أصابه خير اطمأن به خير ሲያገኘው ይረጋጋል ባለበት ችግር እስካልመጣ ድረስ እኮ ሁሉም ሙስሊም ነው በቃ ሁሉም ሙእሚን ነው ግን የሚበጠረው የሚያበጥር ነገር ሲመጣ ነው ነብዩ አለይሂ ሰላቱ ወሰለም መጨረሻ አካባቢ ባላህ የካዱ ሰዎች ልክ ባንድ ትሪ ምግብ ለመብላት ርብርብ እንደሚደረገውላ እናንተ ላይ ይረባረባሉ አሉ አፊቅለቲና ያ ነብይ አላህ አሏቸው አነስን እንደዛን ጊዜ ብዛታችን ያንሳል ላ አሉ ክረምት አይታችኋል አይደል ትንሿን ወንዝ ትሞላለች ያለውን ቆሻሻ ሰብስቦ ያመጣውና ዳር ላይ ተፍቶት ይሄዳል ልክ እንደዛ ነው አሉ ነብዩ አለይሂ ሰላቱ ወሰለም ፍሬ የለም ፍሬ ገለባ ነው አሉ ነብዩ አለይሂ ሰላቱ ወሰለም አላህ ከገለባዎች አያደርገን ገለባ ነው አሉ ያኔ ይረባረቡባቸዋል አሉ ነብዩ አለይሂ ሰላቱ አማ ሙስሊምስ ሁሉ ነገር ይፈራዋል እስላምን ይፈሩታል ሙሽሪኮች አውቆ ነው የሚጮሁት ወዶ መሰለ እንደ እስላም አሸባሪ ነው ሙስሊሞች አሸባሪ ነው የሚሉት ወዶ እኮ አይደለም ጨንቋቸው የቱ ጋር ነው አሸባሪ የሆኑት የቱ ጋር ነው ስንትና ስንት የዓለም ህዝብ እነዚህ አምባገነን የሚባሉ ሀገሮች እየጨፈጨፉ እነሱን እኮ አሸባሪ አይሉም ወደ ሙስሊም ነው የሚያመላክቱት ተቀራን በቃ እኛ እንሰራለን ስሙን ላንተ እናደርገዋለን አማ ሙስሊም ሰላም ነው አንድ ህይወት ያጠፋ ሰው አላህ ቁርአን ላይ ምድር ላይ ያለን ነፍስ በሙሉ እንዳጠፋ ነው ይላል አንድ ነፍስ ህያው ያደረገ ምድር ላይ ያለን ህይወት ህያው እንዳደረገ ነው ሙስሊሞች የሰውን ህይወት አይነኩም የሰውን ገንዘብ አይነኩም በል አልፎ ተርፎ የሰውን ክብሩን ካን አይነኩም ሙስሊሞች ያቃሉ ግን ራሳቸው ያተራምሱታል ይሉታል ማድረግ ያለባቸውን ያደርጉና ይሄው ሙስሊሞች ይላል ለምን እስልምናን ስለማይወዱት ነው አላህ ግን አይሞላላቸው መቼ ነው ማጥፋት የፈለጉት በነብዩ ጊዜ እኮ ነው ማጥፋት የፈለጉት ነብዩን መካ ውስጥ ስንት ወር አገዳቸው እንዳይገቡ እንዳይወጡ ምግብ እንዳይደርስላቸው ያደረሰም ላይ ማቀብ ይጣልበት ነበር አይደል አልቻሉም እስላም አመለጣቸው ያላህን ዲን ሊያከስሙት ይፈልጋሉ አለ በምላሳቸው አላህ ዲኑን ይሞላዋል ሙሽሪኮች ቢጠሉ ማለት ነብዩን አገቷቸው መዳለ ፈንጥቆ ወጡ አቡበከርን ይዞ ዓለም ደረሰ ዳዕዋቸው የነብዩ አለይሂ ሰላቱ ሰላም ከአንድ ጫፍ ደርሷል ነብዩ ሙቶ ይፈራሉ ሙሽሪኮች ይፈሯቸዋል ሐምዛ ሙቶ ካፊሮች ይፈሩታል አቡበከር ሙቶ ካፊሮች ይፈሩታል ዑመር ሙቶ ካፊሮች ይፈሩታል ምን ስለያዘ ነው ሐቅ ስለያዘ ሙስሊሞችንም ስለሚፈሯቸው ዳዕዋቸውን በደንብ ካደረጉ በደንብ ከተናገሩ በደንብ መድረክ ከተሰጣቸው ሰውን ያሰልሙብናል በሚል ይዘጋጉ የቱ ጋር ነው እኛ ቀርበን ምን ሰብከው እነሱ በየሜዳው በየመንደሩ በየቀበሌው በየወረዳው ማይክ ተዘጋጅቶላቸው ኮብራ አጃቢ ተዘጋጅቶላቸው ሱፍ ከረባት የሚያስርላቸው ተዘጋጅቶ ይጮሃሉ እኛ እንደዚህ ቢፈቀድልን አላሁ አክበር ምን አይ ሰዎች እናሰልም ነበር ይዘጉብናል ካፊሮችን ይዘጋሉ ካፊሮችን የሚከተሉ ሙስሊሞችን ይዘጉብናል ዳዕዋው የእስላም ጴንጤ ነው ይያሉ የተለያየ ነገር ይያሉ ለሰው ዳዕዋ እንዳይደርሰው ያደርጋሉ አማ ከፍት ቢሆን አላሁ አክበር فإن أصابه خير ሲያገኝ ይጥማን ነብይ ይረጋጋል
ከሰው ጋር ከግርግር ጋር ሆኖ መረጋጋት ውስጥ ላይ ሳይጸርስ ይሄ ምንም አይጠቅም ከሰውም ጋር ለብቻ ጋር ሆንክ በላ አልበላ ጠማ አልጠማ ከተማ ሆንክ ገጠር በኢማን ላይ ምጽና ከሆነ ይሄ ነው ትልቅ እጣ ከሰዎች ጋር ሲሆን ኢማን የሚጨምር ለብቻ ስትሆን ዱርዬ የምትሆን ከሆነ ፋይዳ የለውም ይሄ ቁርአን ይመለከታል ጠንቀቅበል አላህ ከሰዎችም ጋር ስትሆን ለብቻም ስትሆን በጨለማም በጨረቃም መንገድም ከመንገድ ውጭም ቤትህም ላይ ብትሆን ያቃል ያያል ይመለከታል ውስጥህም ውጭህም አንድ አይነት ሊሆን ይገባል ወይን አሳበቱል ፊትነቱን ሙሲባ ስትመጣ እንቀለባ على وجهه لا اله الا الله በፊቱ ይገለበጣል خسر الدنيا والاخره على الله ይሄ የዱንያም የአኺራም ኪሳራ ገጥሞታል አዎ ገጥሞታል ገጠመው የተለያየ ሙሲባ ሲደርስበት እስልምና ለቆ የሚወጣ ሰው አው ትልቅ ኪሳራ ገጥሞታል ከዚህ በላይ ምን ኪሳራ አለ ዛሊክ ይህ ነው አለ هو እሱ ነው ቁስራኑል ሙቢን ግልጽ የሆነው ኪሳራ ይሄ ነው በቃ ግልጽ የሆነው ኪሳራ ይሄ ነው በደስታ ጊዜ አላህን ማምለክ በችግር ጊዜ በአላህ ማስተባበል አይሆንም አንዳንዶቹ እኮ መስጂድ ሙስሊም ናቸው ሱቅ ቦታ ካፊር ናቸው በተለይ አዲስ አበባ ያሉት ሙስሊም መሆኔን ካወቀ ዕቃ አይገዛኝም በሚል እቺ ባርኔጣው የሚለብሳት እኮ ለፀሐይ ነው ምናምን ይላሉ እንጂ የመስጊድ ሰው ከመሰልኩኝ አያከብረኝም ቦታ አይሰጠኝም ከሚል እጂ ቆቤ ይለብሳል ሱሪ የሚጎትተው ሐዲስ በየጊዜው ይነገራል እንደ መስጊድ ካፊሩ ጋር ሲሄድ ሱሪ ያሳጣሪ ነው ወሃቢይ ነው ምናምን ይባላል በሚል መሬት ይጎትተዋል ስንትና ስንት በተግባራቸው የሚከፍሩ ሰዎች አሉ እግዚአብሔር የሚሉ ሰዎች አሉ ሙስሊሙ ነው እግዚአብሔር ይላል እንኳን አደረሰ ይላል ለመኖር ብሎ እንኳን አደረሰ በአላህ የከፈሩ ሰዎችን እንኳን አደረሳችሁ ብሎ ቴክስት ያደርጋል ትከፍራለህ ካላህ ውጭ የሚያመልኩበትን ቦታ ሂዶ የሚያጸዳ አለ በልንደውም ካላህ ውጭ የሚመለከውን ጉዝ ነገር ተሸክሞ የሚያደርሳል ተጠንቀቅ እንዳትመሳሰል من تشبه بقوم فهو منهم አሉ ነብዩ ሰለላሁ ዐለይሂ ወሰለም ከህዝቦች የተመሳሰለ እሱ ከነሱ ጋር ነው በኩፍር መመሳሰል ኩፍርን ያስወርሳል ተጠንቀቅ በምንም እንዳትመሳሰል በእንደውም ዱዓ ያደረከ ነው መኖር ያለበት እነሱ ከሚሰሩት ግፍና በደል ያ አላህ ሙሲባ ታምጣብኝ ያልከ መኖር ነው እንጂ እነሱን ማገስ ጭራሽ ክህደት ነው በል በተቃራኒው እኮ እነሱ እንደውም ከሙስሊም መመሳሰልን እኮ ነው የሚያወግዙት የኛው በእነሱ ላይ እንጠለጠላል እነሱ ከመስጊድ አምጥቶ ያከፈሩ መሆኑን ያሳያሉ ከኦሮሞ አምጥቶ ያከፈሩ መሆኑን ያሳያሉ ከስልጤ አምጥቶ ያከፈሩ መሆኑን ያሳያሉ ከአፋር አምጥቶ ያከፈሩ መሆኑን ያሳያሉ ከትግሬ አምጥቶ ያከፈሩ መሆኑን ያሳያሉ ከአማራ አምጥቶ ያከፈሩ መሆኑን ያሳያሉ ምንም ስጋት የለባቸው የኛው ግን ትክክለኛውን ሃይማኖት ነሽር ማድረግ ይከብደዋል አላህ ካዘነላቸው ውጭ ሱረቱል ሐጅ 11ኛው ቁጥር ላይ አላህ Subhanahu Wa Ta'ala ጠቅሶታል ሌላኛው ምን ይላል ያመኑ ثم كفروا ከዛም የካዱ ثم آمنوا كذاب يامنالو ثم كفروا كذاب يكيدالو اعوذ بالله الله يطبق አክሮባት እኮ የሚሰሩ ሰዎች አሉ ዛሬ የሆነ ነገር ተመሳሰለብኝ ይሄዳል ይከፍራል ይመለሳል ይሄዳል ይከፍራል ሱናም እንደዚህ እኮ ነው ዛሬ ሱንይ ነው ነገ ሙመይ ነው ከነገ ወዳ ኢኽዋንይ ነው ከዛ በኋላ ሱሩርይ ነው ከዛ አባሽይ ነው ከዛ የሆነ ነገር ነው አክሮባት በቃ ስፖርት የሚሰሩ ሰዎች ማይከረባበቱት እሱ ይከረባበታል አዑዙ ቢላህ ጽናት እስላም ላይ ሱና ላይ منهج السلف ላይ ዳዋ ላይ ዱዓ ላይ ለይሊ ሰላት ላይ ዘካ ላይ ሐጅ ላይ ጽናት ያስፈልጋል እንዳትከረባበት የሙስሊሞች ባህሪ አይደል የሆነ አፈቀላጤ መጥቶ ሲያውለበልብ ሱና ለቀ እንዳትወጣ እንዳይመሳሰልብ ልክ ሙመያዎች እንደተመሳሰለባቸው ድሮ ቢዳ ነው ብሎ ሲያቁት የነበረውን ሱና ነው ብሎ ሲያነግሱት የነበረውን ቀላቅሎ ሲነግራቸው ተቀብሎ በተቃራኒው እንደሚሄዱት ማለት እንዳትሸወድ ጽና እስከምትሞት ድረስ ጽና ሰዎች ቢያገሉ ቢሰድቡ ቢተቹ ምንም ቢያደርጉ ሰብር አድርግ አላህ ነሱሩን ያምጣው ያብሩብሃል ያዋርዱሃል ሌባ ነው ይሉሃል የማይሉህ ነገር የለም ሰብር አድርግ አላህ ሐቅና ባጥሉን ይለየዋል አትከረባበት እነ الذين آمنوا يامنوا ثم كفروا كذاب يكادوا ثم آمنوا كذاب يامنوا ثم كفروا እንደገና ይካዱ ثم ازدادوا كفرا كذا كفرن ጨመሩ لم يكن الله ليغفر لهم الله ሊምራቸው አይደለም እነዚህ ሙጅሪሞች ولا ليهديهم سبيلا መንገዱንም ሊምራቸው አይደለም አጭበርባሪዎች ናቸው በአላህ ዲን የሚቀልዱ ናቸው ራሳቸውን የሚሸውዱ ናቸው የሚያምታቱ ናቸው ወጣ ገባ የሚሉ ናቸው አቋም የላቸው ተጠንቀቅ ይሄም ሱረቱል ኒሳ 137ኛው ላይ አላህ Subhanahu Wa Ta'ala የተናገረው ቃሉ ነው አነስ አን ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ አለይሂ ሰላቱ ወሰለም ቃል ይላሉ ያላህ መልእክተኛ ሰላቱ መንኩና ፊሂ ሶስት ነገሮች እሱ ዘንድ ያሉት የሆነ ሰው ወጀደ ያገኛል አሉ ነብዩ አለይሂ ሰላቱ ወሰለም ሐላወተል ኢማን የኢማን ጥፍጥና ያለው ሰው አይበርደው አይሞቀው በቃ ገባ ዱዓ ቢያደርግ ዱዓው ተቀባይነት አለው ቢቀራ ቅራቱ በረካ አለው ቢሐፍዝ ህፍዙ በረካ አለው ቢበላ የበላው በረካ አለው ቢለብስ የለበሰው በረካ አለው ቢራመድ እርምጃው በረካ አለው ቢዘራ የዘራው በረካ አለው ሰደቃ ቢሰጥ ሰደቃ የሰጠው በረካ አለው ኢማን ያለው ሰው ሁሉ ነገሩ በረካ አለው ሁሉ ነገሩ ሰላም ነው ኑሮ የተስተካከለ ያማረ የደስታ ህይወት ይኖራል የኢማን ጥፍጥና የኢማን ለዛ እሱ ዘንድ የደረሰ ሰው ከርምቶ ነው በጋቀው ኢማን የሌለውስ ይጨንቀዋል
በጋው መምጣቱ ያስጨንቀዋል መሄዱ ያስጨንቀዋል መስጊድ መግባቱ ያስጨንቀዋል መውጣቱ ያስጨንቀዋል ሰደቃ መስጠቱ ያስጨንቀዋል ሐጅ ማድረጉ ያስጨንቀዋል ዑምራ ማድረጉ ያስጨንቀዋል ጋብቻው ያስጨንቀዋል ጉርብትናው ያስጨንቀዋል ፈረሱ ያስጨንቀዋል መኪናው ያስጨንቀዋል ባጃጁ ያስጨንቀዋል የማያስጨንቀው ነገር የለም ጭንቅ ومن اعرض عن ذكري فان له معيشة دنكا على الله كالله مكر قصة زور يالو سوج ጭንቅ የሆነች ህይወት አለችለት አለ ونحشره يوم القيامة اعمى የቂያማ ቀን ደግሞ ኡር አርገን እንቀሰቅሰዋለን قال ربي ጌታዬ ሆይ لما حشرتني اعمى ለምን ኡር አርገ ቀሰቀስከኝ قال كذلك اتتك اياتنا فنسيتها وكذلك اليوم تنسى ይላል አላህ አንቀጻችን መጣ ተብራራ ተነገረ አስተባበልክ ቸላልክ ዞራልክ አፈነገጥክ ዛሬኛም እንደዚሁ ቸላ እንላለን ይላል አላህ Subhanahu Wa Ta'ala ሶስት ነገሮች እሱ ዘንድ የሆኑ ሰው ሐላወተል ኢማንን ያገኛል አሉ አየኩን አላሁ ወረሱሉሁ አላህና መልእክተኛው አሐበ ኢለይሂ ወደሱ የተወደዱ ከሆኑ ሚማ ሲዋሁማ ከአላህና ከነብዩ ውጭ ካሉ ነገሮች ወይሁበል መርአ ላ ይሁብሁ አይወደውም ደሙ ኢላ ሊላህ ለአላህ ብሎ ቢሆን እንጂ እቺ አንድ ትልቅ የኢማንን ጥፍጥና የምታስገኝ ነች ለዘር ብለህ እንዳትወድ ብር ስለሚሰጥ ብለህ እንዳትወድ ቆንጆ ስለምን እንዳትወድ ዘሩ የበላይ ስለሆነም እንዳትወድ ሀብታም ስለመሆኑ እንዳትወደው ለአላህ ብለህ ውደድ ይሄ የኢማንን ጥፍጥና ከሚያመጡ አንደኛው ነጥብ ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ውዴታ ዛሬ በዘር አይደል እንዴ ውዴታ ዛሬ በሀብት አይደል እንዴ ውዴታ ዛሬ በመልክ አይደል እንዴ ውዴታ ዛሬ በባለስልጣንነት አይደል እንዴ ውዴታ ዛሬ በነጋዴነት አይደል እንዴ ውዴታ ዛሬ በምን አይደል እንዴ ነብዩ ግን አንድ ሰው አይወድም ለአላህ ብሎ ቢሆን እንጂ ለአላህ ብሎ ከወደደ የኢማንን ጥፍጥና ለዛ ያገኛል አሉ የአላህ መልእክተኛ ወይክራህ ሊጠላም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም አየኡደ ፊል ኩፍር በኪደት መመለስን ሊጠላ ነው አሉ ኩፍርን መጥላት አለብን የኩፍር ሰዎችንም መጥላት አለብን የኩፍር መስመሮችንም መጥላት አለብን የኩፍርን ሽታ መጥላት አለብን ኩፍር የሚሸታቸው ሰዎች አሉ በተለይ ባሁኑ ጊዜ ወደ ኩፍር ነው የሚጣሩት ሐጅ ስትላቸው እስኪ ቀስበል ይላል ሰላት ስትለው በሰገድ አይደለም ይላል ሰደቃ ስትለው በሰጥ አይደለም ይላል ልብስ ስትለው ባሳጥር አይደለም ይላል ንቃብ ስትላት በተሸፋፈን አይደለም ትላል ኩፍር የሸተታቸው እስላም ውስጥ ያሉ ሰዎች አሉ ኩፍር ሸቷቸዋል ሂዶ ሊጠመጠሙበት ትንሽ የቀራቸው ነኡዝ ቢላህ አላህ ይጠብቃል የሚሰሩት ማሲያ ሚዲያ ላይ ሴቶች ፎቶአቸውን ይለጥፋሉ የሚናገሩት ብልግና ይለቃሉ ከወንድ ጋር ተቃቅፎ ይለጥፋሉ ምስጥራቸውን ሚዲያ ላይ ወጥቶ ይለቃሉ ከወንድ ጋር ያወራሉ ኩፍር የሸተታቸው የእስላም ሴቶች የእስላም ወንዶች አሉ ኩፍር የሸተታቸው አደጋ ነው የኩፍር ስራን ጥላ እንዳትወድ ዝሙትን ስርቆትን ውሸት መናገርን ማጭበርበርን ቀጠሮ ያለ ማክበርን ሰላት ያለ መስገድን ሐጅ ያለ ማድረግን ዑምራ ያለ ማድረግን ዘካ ያለ መስጠትን የወላጅ ሐቅ ያለ መጠበቅን እነዚህ ነገሮች ጠብቅ አላህ አደራ ባለህ ስንትና ስንት ናቸው የሴቶች ሽቶ እየተቀቡ ከቤት የሚወጡት በወንዶች አጠገብ ያለፉ ወንዶች የሚላቀፉ ስንቶች ናቸው hatta አግብቶ እኮ የውስጥ ልብሳቸው እስኪታይ ድረስ ነጠላ ስስ ልብስ ለብሰው ይወጣሉ ከቤት መኪናቸውን ይዞ ምን ያደርጉ ነው ባላላቸው ቤት ሌላ ባል ልታገባ ነው ምን ልታደርገው ወንዶችን ወደ ጀሃነም ተጣራለች የሰይጣን ሰራተኛ ነች ሙስሊም የሆነ ወንድ አመፀኛ የሆነችን ሴት ቤቱ ላይ ያመጣል መልካላት መኪና ይሰጣታል ወንዶችን ወደ ጀሃነም እየተጣራችለት ቀን ሙሉ ትውላለች ማታ የጀሃነም ስራ ሰርታ ወደ ቤቷ ትመጣለች አብሮ ይተኛሉ በዛ መሃል ደግሞ ፋጅር የሆኑ ልጆችን ይወልዳሉ ጠማማ ቢጠሩ ማይሰሙ ቁርአን ቢባሉ ማይቀሩ መስጊድ ቢባሉ ማይፈልጉ ቴሌቪዥን ቃና ፊልም የዩሮፖቹ ፊልም ይህን ስራ የሚሰሩ የኩፍር ሽታ የሸተታቸው እነዚህ ሰዎች ቤት ውስጥ ይወጣሉ ኩፍር ላይ መውደቅን ሊጠነቀቅ ነው አሉ ከማ የክራህ ልክ እንደሚጠላው አይቁዘፈ ፊናር እሳት ላይ እንደሚወረወረው ኩፍር ላይ መውደቅን የሚጠላ ከሆነ እነዚህ ሶስት ነጥቦች ያሉት ሰው የኢማንን ጥፍጥና ያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙተፈቁን አለ ይሄም ቡኻሪና ሙስሊም የዘገቡት የሆነ ሐዲስ ነው ከማ ቃላ ሄረቅል ልክ እንዳለው መሊክ ሩም የሩም መንግስት ነበር ወካነ ነስራንየን ነሳራ ነበር የሩም መንግስት አቡ ሱፊያን ወደ ሩም ከባልደረቦቹ ጋር ሄደና የሩም መንግስት ስለ ነብዩ ሰለላሁ ዐለይሂ ወሰለም ታሪክ ይሰማ ነበር ሐዲሱ በጣም ረጅም ነው ቡኻሪና ሙስሊም ውስጥ ተዘግቦ ያለ ሐዲስ ነው አረብኛ ስለማይችል አረብኛን የሚተረጉምለትና ካለ አዘጋጅቶ ወደሱ ለንግድ የመጡ ሰዎችን ከናንተ ውስጥ መሐመድን የሚያቅ ማን ነው አላቸው ወይንም ደግሞ ለመሐመድ ቅርብ የሆነው ማን ነው ሲላቸው ወደ አቡ ሱፊያን አመለከቱት ታውቀዋለህ አዎ አውቀዋለሁ ከኛው ነው በላንተ እዚህ ጋር ቁጭ በላለው አስቀመጠው ከኋላው ሌሎችን አስቀመጣቸውና ስጠይቀው የሚቀጥፍ ከሆነ የሚጨምር የሚቀንስ ከሆነ ትነግሩኛላችሁ ብሎ ከኋላ አስቀመጣቸው ከዛ መጠየቅ ጀመረ የነብዩን ሰለላሁ ዐለይሂ ወሰለም ባህሪ ለማ ቃለ ለቢ ሱፊያን ለአቡ ሱፊያን ባለው ጊዜ ወሰአልቱካ ጠየቅኩ አለው ብዙ ነገሮችን ጠይቆት ነበር በጣም ብዙ ረጅም ነው ሐዲሱ ወሰአልቱካ ጠየቅኩ هل يرتد احد منهم ወደ እስልምና ከገባ በኋላ ሙርተድ ሆኖ የሚመለሳል እንዴ ብዬ ጠየቅኩ አንዲኒ ከዲኑ የሚመለሳል እንዴ ብዬ ጠየቅኩ ባዳ አይድخله ከገባ በኋላ ሰኽተተን
ጠልቶም ይመለሳል እንደ ብዬ ስጠይቅ ፈዛምተ ሞገትከ አላ የለም ብለህ ሞገትክ የለም አልከኝ አይመለስም ከገባ ገባል ብለህ አልከኝ ስለዚህ ወከዛሊከ الإيمان ልክ ኢማን አለው ይሄ ነስራኒ ነው አስቡት اذا خالط ከተቀላቀለ አለው በሻሸተ القلوب ቀልብ ውስጥ ገብቶ ከተቀላቀለ እንደዚህ ነው አይነቀልም በቃ ተተክሏል አለ ሄረቅለ ነው እንደዚህ የሚለው ኢማን እንደዚህ ነው አለ በቃ ከገባ ገባ ነው አለ አማ በምላስ ብቻ ተናግሮ በቀልብ ካልቋጠሩት በቀልብ ቋጥሮ በተግባር የማያሳዩት ከሆነ ያመልጣቸዋል አንድ ቀን ስንትና ስንት አባቶች አሉ ቀን ሲያመልኩ አብሬትን አልከሶን ሶርጋንን ጀበናን ሲኒን ቄጤማ ጨለማን ጥቁር በግ ጥቁር በሬ ጥቁር ፈረስ ያመልኩ ይቆዩና ልክ ሞተለታቸው ደርሶ ላኢላሃ ኢላላህ በሉ ሲባል እያሉ ይሞታሉ አረ ላኢላሃ ኢላላህ በሉ እያሉ ይሞታሉ አረ ላኢላሃ ኢላላህ በሉ ምን ይያልከኝ ነው እያሉ ላጥ ወደ አኺራ ኢማን ውስጥ የለማ አማ ሙእሚን የሆነ ሰው ነብዩ አለይሂ ሰላቱ ሰላም አስተዋውሱት ብላሉ ላኢላሃ ኢላላህን ታስተዋውሰዋል እንዲህ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ብሎ ይሞታል ነብዩ አለይሂ ሰላቱ ሰላም من كان اخر كلامي لا اله الا الله دخل الجنه አሉ ነብዩ አለይሂ ሰላቱ ሰላም የመጨረሻ ከዱንያ መሰናበቻ ከትምህርት ቤት ሰዎች ተምሮ ሰርቲፊኬት አይደል ይዞ የሚመጡት ለመቀጠር ማስታወቂያ ሲወጣ ሂዶ አንብቦ ለመቀጠር ሰርቲፊኬት ያስፈልጋቸዋል ያንን ይዞ ነው የሚመጡት ዱንያ ላይ ሲሰግደው ሲጾመው ሲሰጠው የነበረው ዘካ ሲሰጠው የነበረው ሰደቃ ሲቀጥለው የነበረው ዝምድና ሲያደርገው የነበረው የወላጅ ሐቅ ሊሞት አካባቢ ከተፍ ይልለታል በዚህ ይመጣለታል አማ እስልምናን ውስጥ ሳያስገቡ በመላስ ብቻ እየተናገሩ ሰላት የለ ዘካ የለ ሐጅ የለ ዝሙት ያጨማለቁ ወለድ ያጨማለቁ ወንጀሉ ራሱ አይፈቅድላቸው ይቆልፋቸዋል በሚሞቱበት አካባቢ አይፈቅድላቸው ምናሳቸው ተተሳሰራለች ላኢላሃ ኢላላህ በል ይያልክ አይሉልህ በትለምናቸው አይሉ ግን ልጃቸው ሲገባ ኮሽታውን ያቃሉ የሚገርመው እኮ ነው ላኢላሃ ኢላላህ ስትላቸው የማይሰሙት ልጃቸው ገብቶ አባ ሲለው መሐመድ ነህ ይላሉ ላኢላሃ ኢላላህ ስትላቸው የማይሰሙት ልጃቸው ገብታ አባ ስትላቸው ፋጡማ ነሽ ይላል ፍቅሩ ነው መጀመሪያ የተከለው ነው የሚያገኝ አማ ላኢላሃ ኢላላህ ሙሐባ ያላቸው ሰዎች ያላን ህገ ደንብ የሚጠብቁ ሰዎች በሚሞቱበቱም ሰዓት ይሄ ሰርቲፊኬት ይሰጣቸዋል ከዚህ ጀምሮ ይላል በል መላእክቶች ይወርዱ የለ እንዴ ان الذين قالوا ربنا الله ثم استقاموا تتنزل عليهم الملائكه الا تخافوا ولا تحزنوا وابشروا بالجنه التي كنتم توعدون ይባላል መላእክቶች ከችሉና እነዛ ያመኑት استقامه ያላቸው ሰዎች አብሽሩ ይላቸዋል አብሽሩ ብትቀጠሩላት በነበረችው ጀነት አብሽሩ ይሏቸዋል ሐዘንም ትካዜም እንዳያገባችሁ ጥላችሁትን በመትሄዱት እንዳታዝኑ የምትሄዱበትም ሀገር ስጋት ውስጥ እንዳያስገባችሁ ጀነት ቀጠሮ ተይዞላችኋል አብሽሩ ይሏቸዋል መላእክቶች ከተፍ ይላሉ ይሄ ብስራት ይገጥማቸዋል ለሙእሚኖች ጠይቄ ሰልሞ ወደሱ የገባ ሰው አይመለስም ካልከኝ ኢማን እንደዚህ ነው በቃ ከገባ ገባ ነው ብሎ መልስ ሰጠው ይሄም ቡኻሪና ሙስሊም የዘገቡት የሆነ ሐዲስ ነው ሐዲሱ በጣም ረጅም ነው وهذا الملك النصراني የንጉስ ነሳራ የሆነው የሻዱ እየመሰከረ ቢአነ من دخل الايمان قلبه ቀልቡ ላይ ኢማን የገባ ሰው ቢስጥቅን በእውነት የገባ ሰው فانه لا يرتد عن الاسلام ከእስልምና አይመለስም ገብቷል ገባ አነስ ረዲየላሁ ተዓላ አንሁ ቃል ካነ الرجل النصراني አንድ ነሳራ የነበረ ሰው ነበር فاسلم سلم ይሄ ደግሞ የሆነ ደበኛ የሆነ ሰው ነው ሰልሞ ወደ ነብዩ አለይሂ ሰላቱ ወሰለም መጣና የነብዩን ወህይ መጻፍ ጀመረ وقرأ البقره سوره البقره قرأ وعلى عمران سوره عمرانንም قرأ فكان يكتب للنبي عليه الصلاه والسلام ለነብዩ አለይሂ ሰላቱ ወሰለም ወህይን ይጽፍ ነበር فعاد نصرانيا ወደ ነሳራነቱ ተመለሰ نعوذ بالله فكان ነበር ይሰው ደግሞ يقول ይል ነበር ما يدري محمد እኮ አያቅም አለ نعوذ بالله الا ما كتبت له እኔ ጻፍኩለትን ቢሆን እንጂ አያቅም አለ ተሸወደ ለአላህ ነብይ ወህይ ወርዶላቸው የጅብሪል ጓደኛ ናቸው ስለሚጽፍላቸው ብቻ እኔ ጻፍኩለትን ካልሆነ በስተቀር እኮ አያቅም አለ فاماته الله ድምጥማጡን አጠፋው ሞተ فدفنوه قبروا ጓዶቹ فاصبح انغا وقد لفظته الارض ምድር ተፍታው አደረ ተቀብሯል ምድር ተፋችው አላህ ምድርን እንድትተፋው አደረገ فقالوا هذا يسرال فعل محمد عليه الصلاه والسلام የነብዩ عليه الصلاه والسلام ተግባር ነው አሉ واصحابه የጓዶቹም ተግባር ነው አሉ ነበሹ አንሳሂብና ጓዳችን ቆፍሮ ያወጡት ነብዩና የነብዩ ጓዶች ናቸው አሉ لما هرب منهم ከነሱ በሸሸ ሰዓት ይሄን እርምጃ የወሰዱት ነብዩና የነብዩ ጓዶች ናቸው አሉ فالقوه ጣሉት فحفروا له ቆፈሩለት እንደገና ድጋሚ فاعمقوا ጥልቅ መቆፈር ቆፈሩለትና فاصبح ድጋሚ አነጋ وقد لفظته الارض ምድር ተፋችው እንደገና فقالوا هذا فعل محمد محمد ተግባር ነው ዋሳቢ የጓዶቹ ነበሹ አንሳሂብና ጓዳችን ቆፍሮ ያወጡት እነሱ ናቸው አሉ لما هرب منهم ከነሱ በሸሸ ሰዓት እነሱ የሰሩት ስራ ነው አሉ
فالقوه አውጥቶ ጣሉት አሉ فعفروا له እንደገና ቆፈሩለት ሶስተኛ واعمقوا له በቻሉት ልክ ቆፍሩ አስገቡት في الارض በመድር ላይ መስተጣው በቻሉት ልክ فاصبح ድጋሚ ያነጋ ደሙ وقد لفظت الارض ምድር ተፋች فعلموا አወቁ ያኔ ቆፈሩ የለም አታ ጠብቆታል ይባላል እስኪ ማን ነው የሚያወጣው ብሎ ምድር ተፋች መጨረሻ አወቁ فعلموا انه ليس من الناس ከሰው እንዳልሆነ አወቁና فالقوه ወሩሮተውት اخرجه البخاري ይሄን ሐዲስ ቡኻሪ ዘግቦታል ይሰውዬ ለነብዩ አለይሂ ሰላቱ ሰላም ወህይን መጻፍ ጀመረ ሱረቱል በቀራን ቀራ አልኢምራንን ቀራ ወደ ኩፍሩ ተመለሰ አላህ ተአምርን ሰራበት ለነዛም ሰዎች ኢብራ ሆነ የቀረውን በአላህ Subhanahu Wa Ta'ala ፍቃድ የተወሰነ ቆይተን ኢንሻአላህ በመንችለው ልክ እንገፋበታለን ለዚህ ዲን ዘብ የምንቆም አላህ ያድርገን እንሽራህ ሰድር አላህ ይስጠን በእስላም ላይ ያንዣበበውን የኩፍር ኃይል አላህ ገለል ያድርግልን ዕውቀትም ብቃትም አላህ ይስጠን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته